ኦኬ ጋይስ ይሄ ቪዲዮ በጣም ረጅም እና አሰልቺ ነው አውቃለሁ፣ ግን በእርግጠኝነት ስለ ትሬዲንግ በጣም አሪፍ የሆነ ትምህርት ትማሩበታላችሁ። ስለሆነ በተለይ ጀማሪ የሆናችሁ ትሬደሮች ይሄን ቪዲዮ እስከ መጨረሻ በትዕግስት ተከታተሉት። አይኖ እኔ ኮርስ ልሸጥላችሁ ወይም ደግሞ ምንም አይነት ሲግናል ልሰጣችሁ አይደለም የመጣሁት። በተለይ ትሬዲንግ ቁማር ነው የምትሉ ሰዎች ማለት ነው። ትሬዲንግ ቁማር እንዳልሆነ እና ለምን ቁማር እንዳልሆነ ላስረዳችሁ ፈልጋለሁ ማለት ነው። ሶ ፎሎ ላይክ እያደረጋችሁ ይህን ቪዲዮ እስከ መጨረሻ ተከታተሉት። ይህም በቀላሉ ለማስረዳት እንዲጠቅመኝ ይህን ኮይን እጠቀማለሁ ማለት ነው። ይሄ ኮይን እንደ ማርኬት ውሰዱት። ይህን ኮይን እንደ ማርኬት ነው የምንወስደው ማለት ነው። ይሄ ኮይን በዚህ ሲወድቅ እናተርፋለን፣ በአንበሳ ሲወድቅ እናተርፋለን፣ በዘውድ ሲወድቅ ደግሞ እንከስራለን ማለት ነው። ለምንወስደው እያንዳንዱ ትሬድ ደግሞ ዋን ቱ ሪስክ ሪዋርድ እንወስዳለን ማለት ነው። ዋን ቱ ሪስክ ሪዋርድ እንወስዳለን ለእያንዳንዱ ትሬድ ማለት ነው። በተጨማሪም ደግሞ 10 ትሬድ ነው የምንወስደው። በቃ በቀላሉ በእያንዳንዱ ትሬድ $100 ሪስክ እያደረግን 10 ትሬድ ትርፍ እየወሰድን ላሳያችሁ ማለት ነው። እሺ እንቀጥል። ይሄ እንደ ማርኬት ነው ማለት ነው። በዚህ ከወደቀ ትርፍ ነው፣ በዚህ ከወደቀ ደግሞ ኪሳራ ነው። ኦኬ እንቀጥል። ሶሪ በደንብ እናድርገው። ኦኬ ትርፍ $200 አትርፈናል ማለት ነው። የመጀመሪያው ትሬድ እዚህ ጋር ልጻፈው $200። ኦኬ ሰከንድ ኦኬ በደንብ አላረኩትም። እሺ በደንብ ላድርጋችሁ። ኦኬ ሰከንድ ትሬድ ሎስ $100 ሎስ። ሰርድ ትሬድ ሎስ፣ አሁንም $100 ሎስ። አራተኛ ትሬድ ትርፍ $200 ትርፍ። አምስተኛ ትሬድ ትርፍ $200 ትርፍ። ኦኬ አሁንም ትርፍ። ኦኬ አሁንም ትርፍ። ይሄ አክቹሊ ትርፍ እየሆነ ነው አብዛኛው፣ ግን እንደዚህ አሁንም ትሬዲንግ ላይ ማለት ነው ሎስ። ኦኬ ቲንግ ትርፍ ነው። 1 2 3 4 5 6 7 8 ሁለት ትሬድ ይቀረናል ማለት ነው። ኪሳራ እንደምታዩት ነው። 10 ትሬድ ወሰድን፣ ትርፍ 200 ትርፍ 200 400 600 800 1000 ትርፍ ማለት ነው። 1000 ትርፍ። ኪሳራችን 100 200 300 400 500 ኪሳራ። ይሄ ማለት ሲቀነስ 500 ሲሆን $500 ትርፍ ማለት ነው። ገባችሁ አይደል? $500 ትርፍ። ይሄ እንግዲህ በላክ ነው። ገብቷችኋል? በላክ 50-50 አድርገ ነው ማለት ነው። 50% 50-50። አሁን ይሄ እንደ አጋጣሚ 50-50 ነው እንጂ ኮይን ፍሊፕ ማለት ሲጀመር 50-50 ነው። ምን እንደሚሆን አናውቅም። ወይን አንበሳ ወይን ዘውድ ሊሆን ይችላል። ስለዚህ ኮይን ፍሊፕ 50-50 ነው። ይሄ ዊኒንግ ሬቱ አሁን 50-50 ነው። ምክንያቱም 5 ዊን 5 ሎስ ስለሆነ ማለት ነው። ኢቭን እንኳን 10 ዊን 7 ሎስ 3 ዊን ወይም ደግሞ 3 ሎስ 7 ዊን እንኳን ቢሆን እንኳን ምንድነው 50-50 ነው የሚባለው። ምክንያቱም ኮይን ፍሊፕ አድርገን ነው ይሄን እነዚህ ውጤቶች ላይ ያደረስነው ማለት 73 ላይ ያደረስነው። ሶ አሁን ይሄ 50-50 ኮይን ፍሊፕ 50-50 ነው። ኢማጂን በ50-50 ትርፋማ ከሆናችሁ ደግሜ ኮይን ፍሊፕ ባረገው እንደዚህ ነው የሚሆነው፣ ትርፍ እንጂ ኪሳራ ውስጥ አገቡ። ለምሳሌ 5 ኮይን ፍሊፕ ላድርግላችሁ በተመሳሳይ ሁኔታ ማለት ነው። ኪሳራ ትርፍ ኪሳራ ትርፍ። ኦኬ ትርፍ። ይሄ ማለት 3 ኪሳራ እና 2 ትርፍ ማለት ነው አይደለ? 3 ኪሳራ 2 ትርፍ። 3 ኪሳራ ማለት ስንት ነው? 300። 2 ትርፍ 200። 2 ትርፍ 400 አይደል?
ኢቭን በዚህ ራሱ $100 ትርፋማ ሆናችኋል። ሶ ይሄ ማለት 50-50 ነው በኮይን ፍሊፕ ማለት ነው። በኮይን ፍሊፕ ራሱ 50-50 ትርፋማ ናችሁ። ገብታችኋል አይደለ? ግን በዚህ ላይ ስትራቴጂ ሲጨመር፣ ሳይኮሎጂ ሲጨመር፣ ሪስክ ማኔጅመንት ሲጨመር፣ ሌላ ምንድን ነው የሚያስፈልገን? ሪስክ ማኔጅመንት፣ በቃ እነዚህ ሶስቶች ሲጨመሩ ወዴት እንሄዳለን? ቢያንስ 50-50 የሚሆን እድላችንን 60-40 70-30 ኢቭን ደግሞ ጎበዝ ትሬደር በጣም ከሆናችሁ ደግሞ 80-20 የማድረግ እድል አላችሁ። እነማን? እነዚህ ስትራቴጂ፣ ሳይኮሎጂ፣ ሪስክ ማኔጅመንት የሚባሉት ማለት ነው። ኢቭን አስቡት፣ ሪስክ ማኔጅመንት፣ አሪፍ ሪስክ ማኔጅመንት ካላችሁ ከፕሮፊት ላይ ሆናችሁ ወደ ድሮዳውን ለመግባት በጣም ከባድ ነው የሚሆንባችሁ። ለምን በሉኝ። ምክንያቱም ሪስክ ማኔጅመንታችሁ አሪፍ ነው። አንድ ፕሮፊት ላይ ስትገቡ ሪስክ ማኔጅመንታችሁን በደንብ ከተጠቀማችሁበት ተመልሳችሁ ያገኛችሁትን ኢቭን አስቡት እንግዲህ 1-2 ነው ይሄ 1-2 ነው። ኢማጂን ዊን ያረጋችሁት አሁን ለምሳሌ እዚህ ጋር 5 ትሬድ ዊን አድርገናል አይደል? 5 ዊን ያደረግነውን ትሬድ 1-4 ቢሆን ይወሰድ ነው ኦር ደግሞ 1-3 ቢሆን ይወሰድ ነው ምን ያህል ትርፍ ሊሆን እንደሚችል አስቡት። አብዛኛው ሰው ትሬዲንግ ቁማር ነው ይላችኋል። አዎ ትሬዲንግ ቁማር ነው፣ ግን ሳይኮሎጂ፣ ስትራቴጂ እና ሪስክ ማኔጅመንት ሲጨምርበት ግን ቁማር ሳይሆን ቢዝነስ ነው የሚሆነው። ገብቷችኋል አይደለ? እኔ በዚህ በአጭር ጊዜ ስለ ትሬዲንግ የተማርኩት ነገር ቢኖር ይሄ ነው። ኢማጂን ትሬዲንግ ከ1990ዎቹ 80ዎቹ ጀምሮ የነበረ ቢዝነስ ነው። ገብቷችኋል? በትሪሊየን ነው በየቀኑ የሚንቀሳቀሰው። አስቡት። በዚህ ላይ ከዚች ላይ $100 $500 ማግኘት ማለት በጣም ሲምፕል ነው። በጣም ሲምፕል ነው። እነዚህን ካላችሁ ሳይኮሎጂ፣ ሪስክ ማኔጅመንት እና ስትራቴጂ ካላችሁ ማለት ነው።